አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው ጦርነት ነው እየተካሄደ ያለው አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ አንዳንዶቹ አይሻሽ ምን አገባው መከላከያ ስትፈልጉ አሻሽሉት እስኪሻሻል እንጠብቃለን ግጭት የሚሊሻ ስራና የፖሊስ ስራ ነው መከላከያ ምን ያደርጋል ፍርድ ቤት የወሰነባቸው ፖሊስ ያዛቸው ወይ ያስገድዶ በመድፈር ወይ ነፍስ በማጥፋት ምናምን ያዛቸው እንዲታረሙ ያደረጋቸው በማስለቀቅ ነው ፋኖነት ወይ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ መከላከያ ሰራዊት የኔ ነው ብሎ አምኖ ይሞግታል ፖለቲከኛም ቢሆን ምናምን እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል ስለዚህ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለ ፋኖ የሚለጥፎ በፋኖ ስም ፋኖ በሉኝ ይላል አንልም እኛ እንጠነቀቃለን ለህዝብ ሲል እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391 ሺህ ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ ነው የሚያደርገው እዛ እሱ እንግዲህ አስቸኳይ ጊዜ አዋጅ አስቸኳይ ጊዜ አዋጅ ሲታወጅ መደበኛ ከሆነው የህግ አሰራር ወጣ ሲልና ክልሉ የፌደራል መንግስት ኃይል እንዲጠቀም ሲያዝ መከላከያ ይሰማራል በሱ መሰረት ስምሪት ተደርጓል የነበረውን ስጋትም ባጭር ዝግጅት አዋጁ በታወጀ ባጭር ዝግጅት በ2-3 ቀን ዝግጅት ኦፕሬሽኑም ከተጀመረ በ24 ሰዓት ውስጥ ለውጦች የመጡበትና ትልልቅ ከተሞች ቢያንስ ከዚህ አስቸጋሪ ከነበረበት የህዝብ ስጋት ነፃ ማውጣት የተቻለበት ህዝቡን በተነጻጻሪ ሰላም ያገኘ ሄደበት አሁን ወደ ህዝቡ ይይት ጭምር ሰራዊታችንም ህዝቡም መስተዳደሩም እየተወያየ ያለበት ሁኔታ አለ እና በዚህ ስምሪት ውጤታማ የሆነ ስራ ተሰርቷል ውጤታማ ስራ ስለተሰራ ብቻ ግን ዘላቂነት ይኖረዋል ተብሎ አይታሰብም ዘላቂ የሚያደርገው ህብረተሰቡ አካባቢው መስተዳደር እዛ ያለ የጸጥታ አካል መከላከያ ኦፕሬሽኖችን ሲሰራ እግር ለእግር ተከትሎ የራሱን ስራ የሚሰራ ኃይል ያስፈልገናል ማለት ነው እንደሱ ነው መሆን ያለበት ትግራይም እነዚህ ነገሮች ሲታጡ ነው መልሶ የማገርሸት ነገር ተፈጥሮ የነበረ ካስታወስክ እና አሁን ሰራዊቱ ውጤታማ የሆነ ስራዎችን እየሰራ ነው ያለ እነዚህ ታጥቀው ተደራጅተው ሐሳባቸውን ጥያቄያቸውን በሐሳብ ሳይሆን በጉልበት ለማስመለስ የተነሱ ኃይሎችን እርምጃ ይወስዳል ሰራዊት እየወሰደም ነው ያለ ስለዚህ አሁን ውጤቱ ጥሩ ነው ይሄ ነገር እንዳያገረሽ መልሶ ችግር እንዳይሆን ህዝቡ አሁን እየተወያየ ባለበት ነገር መቀጠል መቻል አለበት ሰራዊቱ ግን አጠናክሮ እነን ስራ ይሰራል ማለት ነው እሺ አንዳንድ ጊዜ የተደበላለቀ ወይም ግልጽ ስላልሆነ አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው ጦርነት ነው እየተካሄደ ያለው አሁን ይሄ እንግዲህ አተናተኑ ነው የሚለያየው ግጭት ምንድነው ምንድነው መገለጫው ምንድነው ውጊያ ምንድነው ጦርነት ምንድነው ጦርነት አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው ውጊያ ምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ ምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ የሚመጣጠን ኃይል መሆን መቻል አለበት ማለት ነው ግጭት ግን በቃ ልትጋጭ ትችላለህ አንተም ሐላቅም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላል አማራ ክልል እየተከናወነ ያለው እሱ ነው ግጭት ምንለው ምን በግጭት መልክ ነው የሚቀመጠው ለምሳሌ እስቲ መገለጫው አሁን ለምሳሌ መገለጫው ምንድነው መሰለ ከሆነ በረሃ ተነስቶ መጥቶ ተቆጣጣር ነው ምናምን ሲባል ሰምተ ከሆነ ማለት ነው እከሌን ከተማ ያዝ ነው ምናምን እዛው ቀበሌ አንድ ተነስቶ ቀበሌ 2 ያለ ነገር ከዛው ሰፈር ተነስተ ሰፈርክን አምፀ ስላያስክ ብቻ በውጊያ መከላከያን ወይ አሸንፈው ወይ ያለውን ኃይል ደምስሰ እንደ ተቆጣጣር ካድርገህ አክት ማድረግ የለብህም እንደሱ አይነት ነገር አይደለም የሚመጣጠን ነገርም የለም ይሄ የሚመጣጠንም ኃይል የለም መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም በተለይ አስቸኳይ ጊዜ አዋጁ ከታወጀ በፊት ከዛ በፊት የነበረ አነስተኛ ቋጠሮች
ጉዳት አልደረሰም በመከላከያ ሰራዊታችን አይደለም በግጭቱ ወደ በኋላ እንመጣበታለን ግን አሁንም እዚህው ላይ ለምሳሌ ህገ መንግስታዊ ኮኑ ጉዳዮችም በሎጂክም እንመልከተው ለምሳሌ እርሶ ግጭት ነው ይሉኛል ግን መከላከያ ነው የገባው ዞሮ ዞሮ በአስቸኳይ ጊዜ አዋጅም ነገር ግን ህገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው መከላከያ ምን ያደርጋል አንድ ስለዚህ ጦርነት ነው ወደሚል አቅጣጫ ሁለተኛ እርሶ እንዳሉት የህዝብ ውይይታውን እየተደረገ ነው በተገኘው ውጤት ኢኔሴንስ ጉዳዩ የጥቂት ሽፍቶችና እርሶ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል ምክንያቱም ከህዝብ ጋር መወያየትን ምን አመጣው ከታጣቂዎቹ ጋር እንጂ ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት ህዝቡም ነው አጠቃላይ የተቆጣው ወደሚል የሚወስደን ሁለተኛ ለአንድ የመንደር ሽፍታ ያስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ አጠቃላይ እንዲ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልኮ ወስዳቸዋል ምናምን ነገር ግን እርሶ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድነው ጠቅላላ ነገሩን በ24 ሰዓት በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው እስከዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብል አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ አሁን እንግዲህ ምንድነው እንደ ያተናተኑ ነው በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን ምንድነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም እነዚህ ታጣቂዎች በህብረተሰብ ውስጥ ሰግስገው አይገቡም ማለት አይደለም ሲጀመር አሸባሪም እነዚህ የታጠቁ ኃይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው ለዚህ ማስፈጸሚያ ይሆን ዘንድ የተለያዩ ጅምብሮች ይነዛል ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውጅምብሮች ይነዛሉ ማለት ነው ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው አጭርን ንጽጽር ስለሆነ ማለት ነው ከነበረው ስጋት አይ ኔቨር ተጠናቋል አይደለም ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው ህብረተሰቡ የመንግስት ተቋማት ተዘግተው የግል ተቋማት ተዘግቶ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው አሁን ወደ ውይይት አንጻራዊ የሆነ ሰላም ተገንቷል ማለት ነው በአጭር ጊዜ ውስጥ ምንለው እሱን ይሄ ኃይል ህዝብ ነው የተደበቀው ይሄ ኃይል ከህዝብ አውጥተ ለመምታት መከላከያ ይችላል ምንም ጥያቄ የለውም ግን ደግሞ እነዚህ በስርዓት ህዝቡን አሳምነ በሰላም ከገባ በሰላም ካልገባ እንዴት ለይቸመተዋል የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው እሱን ለማድረግ መከላከያ አቅም አለው ያደርገዋል የጊዜ ጉዳይ ነው እንጂ ከማድረግ ወደ ኋላ አይልም ማለት ነው ስለዚህ ውጤቱ የሚታይ የሚነበብ ውጤት ነው ይሄንን ተከታትለ መኮትኮት ማሳደግ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው ያስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው የመከላከያ ጉዳይ ከተቀመጠልን ህግ አንደኛው የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜ አዋጅ ሲታዘዝ ይፈጽማል ታዘናል እንፈጽማለን ፍጻሜያችንም በጣም ውጤታማ የሆነ እኮ ነገሩን ነው የምለው መታዘዛችሁ ልክ ነው በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው ያም ሆኖ ግን እርሶ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይሄን ስምሪት ሲሰጣችሁ እናንተ እንደምትሉት ተልኮ ለቀላል ስራ አይደለም ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርሶን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል ምክንያቱም ግጭት ነው ወይ አሁን በየምን ምን ሰማው ስልኩ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነውና ሁኔታዎቹ ግጭትን
የሚያሳዩን ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛውንም ቀደም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል። ስለዚህ ይሄ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው። ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል ይሄ አመክንዮ ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት እውነት ነው። አሁን ምንድነው እኔ የምመልሰው ከፖለቲካ ከማህበራዊ ጉዳይ ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም። ወታደራዊ ጉዳይ ግጭት ምንድነው? አመጽ ምንድነው? ውጊያ ምንድነው? ጦርነት ምንድነው? እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለሱ መጨነቅ የለብኝም ማለት ነው። አሁንኛ ውጊያ ምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለ። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔም መልሰው ምንድነው አሁን ባለው ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ከአመጽ ጋራ ነው የሚያዘው አይደለ? ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነቱ ጅምብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸው ነው ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋራ ግን እንደሱ አይደለም ያለው። ግን አንዳንድ ጊዜ እናንተ ደግሞ በህዝብ የተመረጠን መንግስት አገልጋይ እንደመሆናችሁ መጠን በህዝብ የተመረጠ መንግስት ደግሞ ለሚቀርብለት ተደጋጋሚና ሰላማዊ ጥያቄዎች መልስ እየሰጠ ባልሄደ ቁጥር ልክ ሰው ገንፍሎ ወጥቶ ጥያቄውን ሲያነሳ በዚህ መልክ በሰላም ጠይቅ አጠይቅ ሰጣ ገባ ውስጥ መግባት ሰራዊቱን ዋጋ ያስከፍለውም ወይ? ሁለተኛ የታጠቀ ኃይል አሁንም ግልጽ ያልሆነልንና በተለያየ መልኩ እኔም ተምታቶብኛል አማራ ሆኖ ያልታጠቃል ወይ? ለምሳሌ አንዳንዶች ሲያነሱ አማራ መሳሪያ ባህሉ ነው ወይም መታጠቅ ማለት ሽጉጥን ምን መሳሪያን ያካትታል የሚለው መለየት አለበት። ሁለተኛ ባለፈው በትግራዩ ጦርነት ጊዜ ሁሉም አመራር ተነስቶ በሚዲያ በግላጭ ሲለው የነበረ ነው መሳሪያውን ነጥቀህ የግል አድርገው ባርከን ሰተናል የሚል አቅጣጫ ተይዞ ሲሰራ ነበር። ስለዚህ እንግዲህ ባርካችሁ የሰጣችሁትንም ወይም እናንተ የምታገለግሉት መንግስት ባርኮ የሰጠውን መሳሪያ ይዟል። እንዴት ለይታችሁ ነው አሁን የታጠቀ ያልታጠቀ የሚለውን እንትን የምትሉት? ጥሩ ጥያቄ ነው። እኛ ምንድነው የታጠቀን ስንል በኃይል ፍላጎቱን ሊያሳካ የሚችል አርሶ አደር ታጠቀና በኃይል መጥቶ መንግስትን ተቆጣጣሪ እንደዚህ አድርጌ ገለብጣለሁ አይደለም። አርብቶ አደሩ ታጥቋል፣ ምንም ጥያቄ የለውም። ከብቶቹን ንብረቱን የሚጠብቅበት አንዳንዱም እንዳልከው ባህል ራሱ አጠያይቂ ነገር ነው። አማራ ባህሉ ነው ምናምን የሚለው ነገር ራሱ ይሄ ነው አንደኛው መስተካከል ያለበት ነገር። የሳው እንደ ጌጥ እንደ ክብር ያየዋል ምን ይለዋል ምንም ጥያቄ የለውም። ሌላው ህብረተሰብ አፋሩን ብትሄድ ምንም ብትሄድ እንደሱ ነገር አለ። ታጥቆ የሚንቀሳቀስ ኃይል አለ። ግን እኛ እንደ ወታደር መቼ ነው ክላሽን የተፈበረከው? መቼ ነው ይሄ ሁሉ የጦር መሳሪያ የመጣው? ባህል ነው እየተባለ አንዳንዴ ባህላዊ ጨዋታችን ነው ባህል ነው እንደዚህ የሚለው ነገር ራሱ መታረምና መስተካከል ያለበት ነገር ነው። ስለዚህ የታጠቀ ኃይል ስንል ታጥቆ መንግስትን በኃይል ለመገልበጥ የሚደረግ እንቅስቃሴ መንግስት ፌደራል መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል፣ ህዝቡ የመረጠው መንግስት በኃይል በንግግር እኮ ማስወገድ ምን ማለት በምርጫ እንዲማድረግ ምናምን ይቻላል። በኃይል በጉልበት ታጥቆ ተደራጅቶ ፍላጎቱን ለማሳካት የሚመጣውን ኃይል ነው እንደሱ ይያልን ያለ ነው። ስለዚህ እኔ እንደ መከላከያ ያለን እምነት ይሄ ኃይል በምንም ህገ መንግስቱ አንድ አማራጭ ነው እየሰጠ ያለው በምርጫ ነው ስልጣን መያዝ የሚችለው ነው። አሁን ይሄ ህገ መንግስታችን እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391 ሺህ ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉ። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ።
የምትጠይቀው ጥያቄ ካለ ብዬ 4 ሰነዶች ይዣለሁ እዚህ ጋር ህገ መንግስት አዋጃችን የሰራዊት የግንባታ ስትራቴጂና መተዳደሪያ ደንባችን ይዣለሁ በጣም ከነዚህ ውስጥ ያጣቀስን ሁሉ ልንነጋገር እንችላለን መንግስትም በተመለከተ የስለ መንግስት ይታዘዛል አንዳንዴ ምንድነው መሰለ ሰራዊት ለማን ነው ታዲያ የሚታዘዘው ይሄ ሃይማኖት ተቋም አይደለም ህገ መንግስታዊ ነው ህገ መንግስታዊ መሆኑ ብቻ አይደለም ከሞራል ከሳቢ አንፃር ምንየው የትኛው ሀገር ሰራዊት ነው በመንግስት የማይታዘዝ አብነትም ይጠቀሳል ወይ እንድንማር ማለት ነው እንድንማር የሚጠቅስልናል ወይ ከመንግስት ውጭ የሚታዘዝ ፕሮፌሽናል ሰራዊት አለ ወይ ይሄ ራሱ መመለስ መቻል አለበት ለመንግስት መታዘዛችን እንደ ተላላኪ እንደ ቀጥራኛ እንደ ምናምን የሚያሳይ ነው ወይ እሱ አይደለም እሱማ ከሆነ ላገሬ ለተልኮዬ ለኢትዮጵያ መታዘዝ እንደ ተላላኪነት ከተቆጠረ yes ጥሩ ነው ላካለው ውጭም ሀገር ውስጥም የትም ይላካል ሰራዊት ማለት ነው ለህገ መንግስቱ ለህዝቧ ለእልና ለኢትዮጵያ ሲል ማለት ነው መላላክ ትክክለኛ ትርጉሙ ከሆነ ግን እየተሰፈረልህ በውጭ በታሪካዊ ጥላቶቻችን እየተሰፈረልህ መስራ ከሆነ ኮሎኔል አሁን ይሄኛውን አንድ ጊዜ ሰራዊቱን ከህዝብ ለመነጠል የሀገር ሉዓላዊነት የሁላችንም የህልውና ጠባቂ የሆነውን አካል ለማጠልሸትና ከህዝብ ለማራቅ የሚደረግ የጠላት ሙከራዎችን ትተን ግን በቀናነት የሚያስቡ ሰዎችም እንዳሉ ግምት ውስጥ እስቲ ከተን ነው እኔ አሁን በቀናነት የሚያስቡ ሰዎች የሚጠይቁት ጥያቄ ስለሆነ አንድ ጊዜ እኛም ግራ እስኪገባን ድረስ አሁን ምን መሰሉት ህገ መንግስታዊ ነው እናንተ መንግስትን ማገልገላችሁ ያም ሆኖ ግን በተለይ እንደኛ አይነት ደሃገሮች በተግባርም በተለያዩ አደረጃጀቶች ላይ ስለምንመለከት ህገ መንግስቱ መንግስትና ፓርቲ የተለያዩ መሆናቸውን ይተነትናል በብዙ መልኩ ነገር ግን በተጨባጭ ደግሞ መሬት ላይ ፓርቲና መንግስት ድንበራቸው ጠፍቶ ተቀላቅለው የመንግስት አመራሮች እኮ የመንግስት መድረክ ላይ ቆመው የፓርቲያቸው ልሳኑ ነው ሲያወሩ በመንሰማበት ሀገር ፓርቲ ማለት የፓርቲ ዲሲፕሊን ማለት መንግስት ማለት የመንግስት ዲሲፕሊን ማለት ምን ማለት እንደሆነ ገና ተረርቶ ማስረዳቱ ቀርቶ ያልተረዳ አመራር ባለበትና ዘራፍ የሚል አመራር በመላበት ሀገር እናንተም አንድ ጊዜ ከካድሬ መድረኮች መቆጠብ በእናንተ ስም ደግሞ የመንግስት አመራር ነን ብለው የሚወጡ አካላት ስለመከላከያ ሰራዊት ሊያብራራ መድረክ ላይ ወጥቶ የፓርቲ ወሬ የሚያወራ የመንግስት አመራር አለ እርሶም ስለሚያውቁት ለዚህ ኢኮኖሚ ቀላቅሏችሁ ይሄንንስ እንደ መንግስት አገልጋይ ሆናችሁ ተነጋግራችሁ አታጥሩም ወይ ስለዚህ በቅንነት ለሚያነሱት አካላት መልስ ይስጧቸው ጥሩ ነው አሁን ምንድነው ቀደም እንዳልኩት ፖለቲካዊ ነገር አስተዳደራዊ ነገር ማህበራዊ ነገር ጉዳይ መፈጸም ያለበት ከሚመለከተው አጋል ነው እኛ ምንም ጥያቄ ኑር ምንም የትኛውም ጥያቄ ኑር በኃይል አትንጡ ነው የኛ ዋነኛው መሰረት በአገር ውስጥም ሆነ ከሀገር ውጪ ልንሰጥ የምንችለው ሚሽን የሀገርን ሉዓላዊነት ዳር ድንበር የህዝብን ክብር ማስጠበቅ ነው የሰራዊቱ ዋነኛ ነገር አሁን ስላልከኝ ነገር እንንጣ እዚህ ህገ መንግስት ላይ ይሄ እንግዲህ በጣም ጥሩ ነገር ስላለ ነው እዚህ ህገ መንግስት ላይ የሚያነሳልን አንቀጽ 51ን እንይ በጣም ግልጽ አድርጎ ነው የሚያስቀምጠው ባይዘው የፌደራል መንግስት ስልጣንና ተግባር ይላል አንደኛው የተቀመጠችው ህገ መንግስቱን ይጠብቃል ይከላከላል አይደለ ከዛ ደግሞ የሀገርና የህዝብ የመከላከያና ደህንነት እንዲሁም የፌደራል መንግስት የፖሊስ ኃይል ያደራጃል ማደራጀት ብቻ ሳይሆን ይመራል ይላል ይሄ ደግሞ 6 ላይ የተቀመጠ ነው ስለዚህ በመንግስት እንታዘዛለን ከዚህ እነሳና እንዳልከው ደግሞ ጠቅላይ ሚኒስትሩ ምን ይላቸዋል እኔ ጠቅላይ ሚኒስትር ስለነበሩ አይደለም ይሄ ህገ መንግስት ይወጣው 74 ላይ አንቀጽ 74 ላይ የሚያስቀምጠው አለ አንድ ላይ የሚያስቀምጠው ርዕሰ መስተዳደር ናቸው ከዛ ደግሞ እንደገና የሚኒስትሮች ምክር ቤት ሰብሳቢ ናቸው የጦር ኃይሎች ጠቅላይ አዛዥ ናቸው ይላል እይ እንግዲህ አሁንም አሳያለሁ አዋጃችን ደግሞ እኔ ያልኩት ያለው እውነት ነው ልመጣ ነው ወደሱ መጣለሁ አዋጃችን የሚያስቀምጠው ደግሞ አንድ ነገር ልነግር ብዬ ነው አስተሳሰሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር ይላል ይሄኛው ምን ህጋዊ መሰረት አለው እዚህ ህገ መንግስት ጋራ እናነጻጽር ምክንያቱም ሰፋ አድርገን ማብራራት ስላለብን
በአንቀጽ 55 ለተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት የሰጠው ስልጣን ህግ ያወጣል ነው የመከላከያን ጨምሮ በሱ ስልጣኑ መሰረት የተወካዮች ምክር ቤት ይሄንን አዋጅ አወጣልን የመከላከያን አዋጅ ከመከላከያ አዋጅ ውስጥ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር 6 ነጥቦች አሉት አንደኛው ምን ይላል አምስተኛውን ላንብብልህ በነጋሪት ጋዜጣ ምንም ስለሚታወቅ ማለት ነው የጦር ኃይሎች ጠቅላይ አዛዥ መመሪያና ውሳኔ መሰረት በማድረግ ሰራዊቱን ያዛል ያዋጋል ይላል ለጠቅላይ ኃይሎችን ጠቅላይ አዛዥ የጠቅላይ ሚኒስትሩን መመሪያ ማዕከል አድርጎ ጦር ያዘጋጃል ያዛል ይላል ማንን ኤታማዦር ሹሙን ማለት ልብ በል ስለዚህ ስልጣን የተሰጠው የጠቅላይ ሚኒስትሩን ማለት አሁንም ሰውን ብቻ እንዳንገ የጦር ኃይሎች ጠቅላይ አዛዥን ትእዛዝ ሰምቶ ኤታማዦር ሹሙ ያስፈጽማል አሁን ቆይ እንዲመጡልኝ የሚፈልገው በትክክል መለሱልኝ አሁን እዚህ ሀገር አሁን ያሰብን ያለነው እርሶ ሲመልሱትን ሲሰጡኝ ይሄ ለማጠልሸት የሚሄደውን እንቶ እውነት ነው እሱን ለክሊር ለማድረግ ይሄን አንደኛ ይሄ ክሊር ያልሆነለት ማህበረሰብ አለ ሁለተኛ ጠቅላይ ሚኒስትሩን ጠቅላይ አዛዡን ኤታማዦር ሹሙን እንተዋቸው ዝም ብለን ወረዳ ክፍለ ከተማኛ የለት ተለት የምንገለገል ሰዎች የፓርቲና የመንግስት ድንበር የጠፋበት ግቢና ያለን ለምሳሌ አሁን አንድ ክፍለ ከተማ አርሶ ሲሄዱ ፓርቲውም መንግስትም ተቀላቅለው ነው የምናገኛቸው ስለዚህ ከዚህ ተነስቶ ሰው ይሄንን ህገ መንግስታዊ ስልጣን አቢዩዝ እየተደረገ ነው ብሎ አስቦ ይሄን ለሚላችሁ አካል እንዳልሆነም ይሁን እንደሆነ ይንገሩት ነው አሁን እንጂ ህገ መንግስታዊነቱ ላይ ምንም ጥያቄ የለም በዚህ መሰረት ሰራዊታችን ግዳጁን ይፈጽማል የግዳጅ አፈጻጸም መመሪያው እንደገና ደግሞ የሚያዘም ምንድነው ለምሳሌ እዚህ ያስኩል ልንገር እዚህ ግዳጅ ስንፈጽም ጠቅላላ ኤታማዦር ሹሙ ያዘዘው ለአንድ ወታደር ይደርሰዋል ግዳጅ ስትፈጽም እንዲያደርግ መመሪያን ትእዛዝን በዚህ በተሰጠው አዋጅ መሰረት ማለት ነው በእያንዳንዱ ኬስ ይገኛል ግዳጁን ሲፈጽም ከሰራዊት አንግል አንፃር አይቶ ይፈጽማል ማለት ነው ለአካል ጉዳተኞች ለሴቶች ለህፃናት ምን ጥበቃ ማድረግ እንዳለበት ከዚህ በቀጥታ ከላይ የታዘዘው እስከታች ድረስ እንዲደርሰው ይደረጋል በእያንዳንዱ አሁን አማራ ክልል ለምሳሌ ግዳጅ ሲፈጽም ትግራይ በነበረ ጊዜ ምዕራብ ኦሮሚያ ግዳጅ በሚፈጽምበት ጊዜ የውስጥ ችግሮች በሚያጋጥሙ ጊዜ አሁን እንግዲህ ፖለቲከኛው ያቀላቅለዋል ከሆነ ፖለቲከኛውን ነው መጠየቅ ያለበት ሰው ማለት ነው እሱንማ በፖለቲካዊ ነገር ፍቱት ሰራዊት እዚህ ውስጥ ምን አገባው ለምሳሌ አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ አንዳንዶቹ አይሻሽ ምን አገባው መከላከያ ስትፈልጉ አሻሽሉት እስኪሻሻል እንጠብቃለን እኛ ጸጥታን ነው የምናስከብር አይሻሻልም ካላችሁም የእናንተ ጉዳይ ነው አገሬ እስክትሻሻል አልጠብቅሽም አለላት አገራችን እስክትሻሻል ምን እንጠብቃታለን ስትሻሻል ምን እንጠብቃታለን መጪው ጄኔሬሽን ህገ መንግስቱ ማሁን ባለበት እንጠብቀዋለን ሲሻሻል ምን እንጠብቀዋለን ስለዚህ መሆን ያለበት ነገር ምንድነው የቄሳርና ቄሳር እንዲባል የአስተዳደሩን ለአስተዳደር የፖለቲከኛውን ለፖለቲከኛ የወታደሩን ለወታደር መስጠት ነው ፖለቲከኛው በሚያበላሸው የሱጊያ የሚነሳበት ግጭት የሚነሳበት እኮ አንድ ቁጣ ሲኖር የህብረተሰብ አንድ የሆነ ችግር ሲኖር ነው ምንም ጥያቄ የለውም እኮ እሱ ችግር የሚመለስበት አግባብ ግን በኃይል አይደለም ለምሳሌ ስላመመህ ብቻ ያልሆነ መድኃኒት አትወስድም መድኃኒቱን ያው የሚያዘው ዶክተር ያልተማረ ልምድ የሌለው በቅርብህ ያልሆነ አይቶህ ያልመረመረ ሰው ሲሰጥ ደግሞ አደጋው ከባድ ነው ስለዚህ ጥያቄዎች ሲኖሩ የህዝብ ጥያቄዎች አግባብነት ባላቸው ነገር መፈታት መቻል አለበት የሚስተካከል ህግ ካለ የሚስተካከል አፈጻጸም ካለ ህብረተሰቡ ወዘው ነው ታግሎ ምሁራኖች አሉት ህብረተሰቡ የተለያየ የማህበረሰብ ክፍል አለ ወዘው ማጥራት መቻል አለበት እሱ መንገድ ግልጽና ሰላማዊ መንገድ ነው ሰላምን በማደፍረስ በኃይል ግን መከላከያ ጋር ግጭት ይፈጠራል ስለዚህ ለምሳሌ ልክ ህዝቡን አሁን እርሶ እንደዚህ እንዳሉት እናንተም ፖለቲከኛውን ማለት ያለባችሁ ነገር ስለሚኖር ለምሳሌ አንዳንድ እንትኖች ቀደም ሲል ያልኩት አለ ህገ መንግስታዊ ጉዳዮች አሉ አንድ የመንግስት አመራር ህዝብ በተሰበሰበበት መድረክ ላይ ለምሳሌ አሁን የአማራ ክልልን ላይ ያለውን ሁኔታ ብንወስድ ስለናንተ ያወራ ስለ ሰራዊት ሲጀመር ምን አገባውና ነው የካድሬ ርዕሰ ጉዳይ ላይ የናንተን የሚያነሳው ለምንድነው መታነሳው ማትሉት እሱ ሲቀላቅላችሁ እኮ ነው ሰው የሚቀላቅላችሁ አሁን በሰሞኑ ላይ በመንመለከተው ስለ መከላከያ ሰራዊታችን ለልና ታማኝነት ህገ መንግስታዊ ጠባቂነት የሚወራበት መድረክ ላይ የሚያወራው ሰውዬ መንግስትን ወክሎ መሆኑን ይረሳውና እንደ ፖለቲከኛ አንድን ህዝብ እንደ ህዝብ ይፈርጃል
ይተነኩሳል ወዘተርፈ ትናንት እንኳን እንደ መንግስት በተጋበዘ የአሸንዳ በዓል መድረክ ላይ ፖለቲካሊ ያወራ የሞከረን ሰውዬ የመከላከያንም ስም እየጠራ ተመልክቻለሁ ህዝብን የሚፈርጅ የሚያንቋሽሽ እንዲህ በሚሆንበት ጊዜ ያውና ያውናችሁ ስለሚሉ ሰዎች ይሄ እኮ ነው አሁን እናንተን መረዳት ውስጥ እንዳንከት እንዲህ አይነትም አካላት አሉና በመንግስት መስመራችሁ ትገናኛላችሁ እኛን የተመለከተ አንዳሽ ጉዳይ ካለ ጠቅላይ ኢታማዦር ሹሙና ካለ ጠቅላይ አዛዡ ውጪ መናገር የተከለከለ ነው የሚል ቀይ መስመር ለምንድን ነው ማይሰመረው ሁሉም እየተነሳኮ ስለመከላከያችን ጀግንነት በሚያወራበት መድረክ እኮ ነው እየፈሰሰ ሌላ ትንኮሳ ውስጥ የሚገባው ይሄን ጊዜ ሰዎች አንድ ናቸው ምናምን ቢሉ ምን ይገርማል የእናንተም ችግር ነው አዎ አይ ጥሩ ነው መከላከያንም ጨምሮ እንደዚህ ተንኳሽ ንግግር የሚናገሩ የመንግስት ባለስልጣናት አውቶማቲካሊ እርምጃው ሰው የሚል ህግ የለን ራሱን የሚያርምበት ራሱ ያርማል እኛ ህግ ተከትለን ነው የምንሰራ እከሌ አባበለው የሚባል ባለስልጣን ተንኩሷል ህዝብንና አክሽን ወሰድ የሚል የለንም ህግ አንደኛ ሲጀመር ይሄንን የሚያስተካክለው ህብረተሰቡ ነው አንደኛ አንተ ተንኳሽ ንግግር ለምን የመንግስት አገልጋይ አይደላችሁ አትማከሩ ቆየኝ ስለሱም ልመጣ ነው አሁን ይሄንን የሚያስተካክል ህዝብ ነው አንደኛ የውስጥ አሰራር ልክ እንደኛ ተቋማት ናቸው በውስጣቸው መገማገም መቻል አለባቸው ይኖራል በየም አምናለሁ በእነሱ ውስጥኛ ስለማንገባ ፖለቲከኛ ውስጥ ፖለቲከኛ ይግባ እንጂ እኛ አንገባ ያስተካክል ያርም እዛ ድርጅት የሚባል አለ ምናምን እሱ ያርመው ባለስልጣኑ ሲፈልግ አይምረጠው ምርጫን በሚመጣ ጊዜ እንደነዚህ አይነት አመራር አይሹም የነሱ ስልጣን ነው የህብረተሰብ ስልጣን ነው መከላከያ በዚህ ምንድነው የሚያደርገው ነው ባለ ግንኙነት ሚኒስትሩ ኖርማሊ ከሲቪል የመጡ ናቸው አይደለም የሚሾሙት በህግ መሰረት በሚኒስትሮች ምክር ቤት ሊወያዩበት ይችላሉ ማለት ነው እንደነዚህ አይነት ጉዳይ አሁን በሱ የሚነሳ ከሰራዊቱ የሚነሳ ጥያቄዎች ውስጥ አሰራሮች ምናምን ካለ እንደ መንግስት ሲሰበሰቡ ደግሞ አስተዳደራዊ ጉዳዮች ፖለቲካዊ ጉዳዮች የሚያነሱት የሲቪል ተሿሚ የሆኑ ሚኒስትር ስላሉ እነሳቸው ያነሱታል ማለት ነው ለናንተ ሪፖርት ታረጋላችሁ ኖርማሊ ምንድነው ለኛ ለግዳጅ አፈጻጸማችን የውስጥ አሰራር ለግዳጅ አፈጻጸማችን እንከን ይሄ ባይሆን ምናምን የምንለው ካለ እናቀርባለን ማለት ነው በሪፖርት ላይ ስለዚህ እንደነዚህ አይነት ነገሮች ግን ዋነኛው አራሚው ማን ነው ከተባለ የሾመው ሰራዊት እኮ አይሾም በምርጫ ኮረጆት መርጦም የትነት የሚባል ሰውዬ ሲመጣ ወደ ውትድርና መርጦኝ አይደለም የወረደ ኮረጆ አስገብቶልኝ ምናምን ኮኔሬል ይሁን እስኪ ሳምበዲ ጄኔራል ይሁን እስኪ ምናምን ተብሎ አይደለም በ5 አመት ማንቀ አሁን ያሉን ጄኔራሎች ኖርማሊ ማለት ነው ጥፍፍ ብለው ከብዙ ጣውረድ የደረሱ ጄኔራሎች ናቸው ከ30 አመት በላይ በውትድርና ታሪክ ያላቸው ናቸው በዚህ 30 አመት የተቀያየሩ ብዙ ነገሮች እንዳሉ አስብ ድርጅቱን ወግኖ ፖለቲካ ወግኖ ሄደ እዛው ሊሄድ ይችላል አይተናልም ደሞ እንደነዚህ ከዚህ ሁሉ ነጥረው የመጡ ጄኔራል መኮንኖች አሉን አሁን ኢትዮጵያ ማለት ነው ስለዚህ እነዚህ ማንንም ይንጣ ማንንም ህዝብ የመረጠው ህዝብ ተመርጧል አልተመረጠም የኛ አጀንዳ አይደለም ተመርጧል ብሎ ምርጫ ቦርድ ያረጋግጥልሃል ማለት አብየትታ ካለው ፍርድ ቤት ይቀርባል ማለት ይሄ ሁሉ አሰራር እንቅፋት ቢሆን ራሱ ያስተካክል እንቅፋት ያስተካክል ያኛው ሲገጥም ሁሉ ግን መሳሪያ እየጨበጥክ አትንጣ ነው የመከላከያ መሳሪያ የሚጨብጥ አንድ ኃይል በቂ ነው ለአንድ ሀገር አለበለዛ እርስ በርስ ያባላልናል መጥፎ ነው ስለዚህ ይሄኛው ነገር ጉዳት የለውም ይያልኩ አይደለም እየተጎዳ እኮ ነው ሰራዊት ይጎዳል የህብረተሰብ በተለይ የደሃው ልጅ ይጎዳል ግጭት ሲፈጥር እኮ ግጭት ቆስቋሾቹ አይደለም የሚነኩት ግጭቱ እሳትና ወላፈን የሚበለው ሰራዊቱን ልክ የደሃ ልጅ እዛው ታች ያለው ግጭቱ የሚከናወንበት አውድ ላይ ያለው ኃይል ነው የሚጎዳው ምን ጊዜም እሱ ነው በየትኛውም ነገር እንደ ሰራዊት አሳዛኝ ነገር የሚያይ ተቋም የለም ስለዚህ ይሄንን ምናርመው በተለይ ስልጣን በተሰጠን ስኮፕ ልክ ነው ሰራዊት የተደራጀበት አላማ ስላለ እንጂ የፖለቲካ አዝማሚዎችን የማስተካከል ስልጣን በህግ አልተሰጠን ትግራይ ላይ አንድ ኃይል ወታደራዊ ክንፉን ቲዲኤፍ አሉት ትግራይ ዲፌንስ ፎርስ አሉት መከላከያ ኃይልም ነበር ተወካዮች ምክር ቤት ያወጣለት ስም ስለነበረ በስሙ ነው የምንጠራው አሁን ተነስቶለታል ኦሮሚያ ላይ የኦነግ ሰራዊት እንድንል ይፈልጋል አይ በስሙ አሸባሪው የሸኔ ኃይል እንላለን አማራ ክልል ያለው ደግሞ የተከበረውን በታሪክ ያዝነውን እንደውም የኢትዮጵያን መገለጫ ሴት የሆነውን ስም ታሪካዊ ስም ፋኖ የሚል ለጥፎ በፋኖ ስም ፋኖ በሉኝ ይላል አንልም እኛ እንጠነቀቃለን ለህዝብ ሴት ለህዝብ ወግ ባህል ለዛ ታሪክ አብሮን ለቆሰለ አብሮን ለደማ ኃይል
ታሪኩም ከአርበኛ ጋራ ተሰልፎ ድል የሚያመጣ አርበኛ የነበረ ኃይል በዚህ ስም ጥሩኝ ቢል አንጠራህም የለም። የጦር ኃይሎች ጠቅላይ ኤታማዦር ሹምም ከፋኖ ጋራ የሚያዋጋን ምንም ምክንያት የለንም። በኮሙኒኬሽናችን ወቅት እንደ መንግስት ፌል የተደረገ ነገር ካለ መገምገም አለበት። እሱ ይገምግም፣ የሚገመግመው አካል እንደ መከላከያ ላይ ቀርበን እያልን ያለ ነው። አስመሳይ ይሄንን ስም ተጠቅሞ የሚሰራ ኃይል ግን አለ በተግባር። የፋኖ ተግባር ነው ወይ? ያ ተግባር ነው ወይ? አይደለም። በታሪክ እንደምናውቀው እንደተዘመረለት ይሄ ነገር አይደለም። በተግባር መንገድ እየዘጋ ከወረዳ ወረዳ እንዳይገናኝ፣ ከወረዳ ዞን እንዳይገናኝ፣ ከዞን ክልል ከተማ እንዳይገናኝ ማድረግ፣ አርሶ አደር እንዳያርስ ማድረግ፣ የአማራ ክልል ፍርድ ቤት የወሰነባቸውን ፖሊስ የያዛቸውን ወይ አስገድዶ በመድፈር ወይ ነፍስ በማጥፋት ምናምን የያዛቸውን እንዲታረሙ ያደረጋቸውን በማስለቀቅ ነው ፋኖነት ወይ? እሱም በማድረግ ነው ፋኖነት የሚረጋገጥ። ይህ ኃይል አይደለም። ስሙን ፋኖነት፣ አርበኝነት፣ ወጣትነት ከሆነ ነገ ይሄ ኃይል እኮ መከላከያን የሚቀላቀለው ኃይል ይሄ ነው። ስለዚህ ይሄንን እነሱ እንድናጠለሸው ባዘጋጁልን ወጥመድ የምንገባ ኃይሎች አይደለንም። እንደ መከላከያ ነው አቋማችን እንጂ እነሱ የሚጋብዙት ይሄንን ነው። ሚዲያውም እኮ ጭምር ነው። ሚዲያውም የመንግስት ሚዲያም በለው የግል ሚዲያም በለው 3 አይነት ነገሮች አሉት በእኛ የሚዲያ ሞኒተሪንግ ስራ ማለት ነው። አንደኛው ነገር መከላከያ አሁን ቅድም ሲባል እንደነበረው መከላከያን የመከላከያ ሰራዊታችን ብሎ የሚገልጽ የኔ ብሎ የሚገልጽ ኃይል አለ የራሱ እንደሆነ። ይሄ መከላከያ ሰራዊት ከፈረሰ አገር እንደሚፈርስ ስለሚያውቅ ማለት ነው። ከትግራይ የሆነ ኃይል መጥቶ ከአማራ የሆነ ኃይል መጥቶ ከኦሮሚያ የሆነ ኃይል መጥቶ መከላከያ ሳይኖር አገር ትኖራለች ኢትዮጵያ ትኖራለች ብሎ የማያስበው ኃይል የሚዲያ አካልም ይሄንን በውል ተገንዝቦ መከላከያ ሰራዊቱ የኔ ነው ብሎ አምኖ ይሞግታል። ፖለቲከኛም ቢሆን ምናምን እኔም እኛ ያልኩ ነው። በጣም አሪፍ ነው። እሱ ነው የሚገባው። የመንግስት ሚዲያ ሆነህ የግል ሚዲያ ሆነህ በዋጅ የተቋቋምኩ ነህ መከላከያና በትግራይም ሲሆን በአማራም ሲሆን በኦሮሚያም ሲሆን እከሌ ገጠሙ ልክ የዩክሬንና የራሻ ጦርነት እዛው ነው እንኳን በእኛ ላይ ምን ጉዳት እንዳደረሰ ይታወቃል። የከሌ ብለህ አግልለህ እንደ ተመጣጣኝ ኃይል ፈርጀህ ታስተላልፋለህ። እኛ ገለልተኛ ነን እንደዚህ ይባላል እንዴ? ሚዲያውም እኮ አይኖርም። መከላከያ እንዳሉ እንደው ዝም ብዬ ለማንሳት ያህል እናንተም በሰዓቱ እኮ ወይም እንዲታረሙ ለምሳሌ በትግራዩ ጦርነት ጊዜ እኚህ አሁን የሚሏቸው አካላት ነበሩ እንዳሻቸው ሲንፏለሉ የነበሩት እንዴ። እናቃለን እኮ ጦር ኃይሎች ቤታቸው እስኪመስል ድረስ ከጀነራሎቹ ጋር ግቢው ላይ ሲንፏለሉ ውለው ሲያድሩ የተለየ ፕሪቪሌጅ ተሰጥቷቸው ዛሬ ሲናገሩ በዚህ ደረጃ እዚያው በሰዓቱ አትቆነጥጧቸውም ነበር? አሁን ሲሆን ነው ልክ አለመሆናቸው የሚገባችሁ? አሁን ዋነኛው ነገር እሱን ምንድነው ማየት ያለብህ? ጀግና በባህሪው ማለት ነው። መሪዎቻችን ጀግኖች ናቸው። በባህሪው ሩሩ ነው። አንተ ዜጋ ነህ፣ ሂድና አግኛቸው፣ አግኝተህም ታውቃለህ። አሁን ጄኔራል ባጫ ጋራ ንግግር አድርጋል፣ በቃ ያምናል፣ ይጠጋሃል፣ ምንም እንትን የለውም። ኖርማሊ በሆነ መስመር ተገናኘ። ዩኒፎርማችን የለበሱ ሁሉ እኮ አሉ። ዩኒፎርማችን ኢትዮጵያን አርሚ የሚለውን ዩኒፎርም ለብሶ ዛሬ መከላከያን በአንድ በኩል ፈርጆ ይሄዳል። ይሄ ሌላ ያውቀሰው። አሁን ምንድነው መሰለ እኔም የማውቃቸው አሉ በግል እኮ በስራዬ ምክንያት እኔም የማውቃቸው በጣም የምንከባበር ሰዎች አሉ አይደለ? አሁን ሌላ መስመር ይዘው የምንተዋወቅ የነበርን ሰዎች የኦነግ ሰራዊት ነው፣ የሸኔ ሰራዊት ነው፣ የከሌ ሰራዊት ነው እያሉ ስም ሰጥተውታል። ይሄ ትክክል አይደለም ነው። ሁለተኛው ኃይል ምንድነው መሰለ? ሁለተኛው ኃይል እያጣቀሰ የሚናገረው ኃይል ነው። ሶስተኛው ለዓላማ ነው። ዓላማው አገር ማፍረስ ሊሆን ይችላል። የተሰፈረለት ገንዘብ ሊኖር ይችላል። መሪዎቻችን ባይዘው ወይ ያዳምጡ። መሪዎቻችን ሂድና ሞኒተር አድርግ። እንደ ሳምንት ሰራዊቱን የሚወቅስ ሰው የሚወቅስ ሚዲያ ሞኒተር ብታደርግ ወይ የጠቅላይ ኤታማዦር ሹሙን ወይ የምክትል ኤታማዦር ሹሙን ፎቶ ይለጥፉና በቃ በለው ነው። ደንበር መጠበቅ ሰፈር መጠበቅ የምትለው ልብ በል። ደንበር ላይ ያለው ወታደር ብቻ አይደለም፣ ማዕከል ላይ ያሉ መሪዎችን እንዳቅሚቲ ስበት ማዕከል አድርጎ ለዓላማው አገር ለማፍረስ ይህንን ሰራዊት ለማፍረስ ተግተው የሚሰሩ ሰዎች አሉ። ኢላማ አድርገው ማለት በየቀኑ እነዚህን የተቋሙ ከፍተኛ አመራሮች ሳይተቸው ግን ደግሞ አራተ ካነሱት አይቀር በአስቸኳይ ሽፋን እንድትሰጡን የሚል ደብዳቤ ወደ አየር ኃይል ተልኮ ወጥቶ የሚል አንድ የሰማሁት ነበር አሁን በሚሏቸው ሚዲያዎች። ሁለተኛው ደግሞ ሾልኮ የወጣው የጀነራሉ ድምጽ በሚልም እንደዚሁ ተመሳሳይ ሆነ።
ፕሮፓጋንዳ ይሁን የእውነት መረጃ ይሁን እኔ ስለማላቅ እርሱ ይንገሩኝ። እኛም አይተነዋል። እንደውም አጭር የሆነ ነገር ማብራሪያም ሰጥቼ ነበር። ከሚገርሙ የውሸት ዜናዎች መፈብረክ አንደኛው ያልተሳካለት ውሸት ነው። ለጊዜው ሊያደናግር ይችላል ተከታይ ባለዋልታ እንትን የሚል ይሄ ደብዳቤ ድሮንና አየር ኃይል እንዲታዘዝለት የሰሜን እዝ አዛዥ እንደጻፈ ተደርጎ ሊፈበረክ የተሞከረ ነገር ነው። ሶስት ስህተቶችን እንገር እንደው በቀለል ባለ ነገር። አንደኛው ስህተት የአየር ኃይልም ሆነ የመካናይዝድ ድጋፍ በመትፈልግበት ጊዜ እንደሆነ ቢሮክራሲ በደብዳቤ አይደለም የምትጽፈው። መከላከያ የኮሙኒኬሽን ኖርማሊ መገናኛ ዘዴ ያለው በኮድ የሚመለከተው አካል አስሮ የሚመሰጥር አካል መስጥሮ የሚተላለፍ ነው ጥያቄው የሚቀርበው ማለት ነው እንጂ ደብዳቤ ፋክስ አድርግልኝ በዚህ በመናምን አይደለም። ይሄ አንደኛው ሚስጥራዊነትን የሚያባክን ስለሆነ አይፈቀድም። የራሱ የመገናኛ ዘዴ ስላለው በዚህ ደብዳቤ አይጻፍም። አንድ በሁለተኛ ደረጃ ሌተናር ጄኔራል ጌታቸው በቀለ የሚል ፊርማ ነው ያለው። ሌተናር ጄኔራል ጌታቸው በቀለ የሚል ጄኔራል የለንም በመከላከያ ውስጥ ማለት ነው። ሌተናር ጄኔራል ጌታቸው በቀለ የሚባል የለን። በሁለተኛ ማህተሙ ነው በጣም የሚገርመው ማለት ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ ነው የሚለው። የመከላከያ ኮንስትራክሽን ኢንተርፕራይዝ አስመስለ ማህተሙን ስላደረክ ብቻ የኮንስትራክሽን ኢንተርፕራይዝ እንደው ህዝቡም የሚያውቀው ስለሆነ ምን ሊጠይቅ ይችላል? ፈንጂ ከጠየቀ ደማሚት አካባቢውን ይሄ ምንድነው ገደል ካለ እሱን ለማስተካከል ምናምን ሊጠይቅ ይችላል። ድሮን አየር ኃይል ይጠየቀ ብለ ማህተም እሱን መለጠፍም በጣም የተሳሳተ ነገር ነው። እዚህ ጋር አንዳንድ ነገር ልንገራ። ለምሳሌ ቀድም መከተሉንም ጠቅላይ ኤታማዦር ሹሙንም እንዳነሳውልህ ጄኔራል ሰይድ ትኩዬን የሚባሉ አሉና አሁን አንድ አረብ ሀገር ወታደራዊ አታሹ ነው ከሄዱ ቆይተዋል። ግን አሁንም ድረስ እናያቸዋለን ፎቶአቸውን። ቁስለኛው ሞልቷል፣ ቁስለኛ ሆስፒታል ሞልቷል ምናምን ሲጎበኝ እሱን ፎቶ ያመጣል። አርካይቭ ላይ መጠቀም ትችላለህ አሁን ያሉበትን ሁኔታ ማለት ነው። ሜጀር ጄኔራል ግርማ ክበበው የሞጣው ልጅ ይላል። ሞጣን እኮ በስም አልሆነ በስተቀር አያውቀውም። እሳቸው እዚህ አዲስ አበባ ላይ ሰራዊታቸውን አዲስ አበባ ዙሪያ ሰራዊታቸውን እያዘጋጁ ምን ያሉ ሜጀር ጄኔራል ናቸው። የብርጋዴር ጄኔራል ማረግ አድርገው ለጥፈው ነው እንደዛ የሚለው። ብርጋዴር ጄኔራል ጌታቸው አሊ ተሰው ይላል። የምስራቅ አፍሪካ ተጠባባቂ ብርጌድ አዛዥ ናቸው። እዚሁ ነው ቢሮአቸው የሚያሉት ማለት ነው። አሁን ይሄንን በተግባር አይተ ማጋለጥ ከኛም ኖርማሊ ምንድነው መሰለ ለሚወራው ወሬ ሁሉ መከላከያ በዚህ መልስ መስጠት የለባትም። አሁንም ዘርዝረን አንዘልቀውም። ግን አሁን እኔ አንድ ግራ አይገባኝ የጌታቸው ምናምን ካልሆነ ያ ማህተም ወይ ማህተሙ ፎርጂድ ከሆነ ፎርጂድ ነው በማለት በቂ አይደለም ወይ ነው። አለበለዛ ግን ፈንጂ አምካኝ ከሆነው መስሪያ ቤት የሚሆን ግንባታ ከሚሰራው መስሪያ ቤት የሀገር መከላከያ በሚል ስም ማህተም ከወጣ ሻጥር አለ ማለት ነው። ዞሮ ዞሮ ሊዞርባቸው የተዘጋጀ አካል አለ ማለት ነው። እርሶ እንዲነግሩን እኛ ምን ፈልገው እዚህ ሻጥር ውስጥ የተገኙ አካላት ይሄ እርምጃ ተወሰደባቸው ነው። ይሄ ካልሆነ ደግሞ ወይ ፎርጂድ ነው የሚለው ነው። ከዚያ ውጪ ግን ይሄ ማህተም የእንትና ስለሆነ አየር ኃይል እንዲሊያዝ አይችልም ምናምን የሚለው ማብራሪያ ሌላ ትርጉም ይዞ ነው የሚመጣው። ከሆነ ወይ ፎርጂድ ነው እንዲሉ ወይም ደግሞ ይሄንን ሻጥር የሰራው አካል ላይ ወሰዳችሁትን እርምጃ ይንገሩ። አሱ ነው እኮ ስህተት የሚሆንበት ነገር ሶስት ምክንያቶች አልኩ። ውሸት ነው እያልኩ በቃ ውሸት ነው ፎርጂድ ነው። ፎርጂድ ነው ኖርማሊ ይሄ እኮ ነው በማስመሰል ስንት ይሰራ የለ እንኳን ይሄንን ፎርጂድ ለመሆኑ ሶስት ምክንያቶች ገለጽኩልህ። እንደገና ይሄንን በማስተባበል የራሱ የመስሪያ ቤቱ አስተባብሏል። ራሱ የዛኛው የግንባታ ማለት ነው። በሁለተኛ እኔም መግለጫ ሰጥቻለሁ። ስለዚህ በዚህ ፎርጂድ እንደሆነ ሾልኮ የወጣው የጄኔራል አበውን ባይዘወይ እኒ ጄኔራል በመጀመሪያ በኢትዮ ባንኖ በትግራዩ ግጭት በነበረው ጦርነት ጊዜ እሱ ጦርነት ነው ኖርማሊ በሱ ጊዜ እንዴ ከተመለሱ ጥቂት ጄኔራል መኮንኖች ውስጥ አንዱ ናቸው። ክብር ይገባ እንደማንኛውም ሰው ሊኖሩ ይችላሉ። አገርህን ካደጋ መክት ጠብቅ ሲባሉ የመንግስት ጥሪ ሲቀርብላቸው የመጡ ናቸው። በዚህ ብቻ ክብር ሊያገኙ ይገባል። ኑሯቸውን ጥለው ምን ብለው ወታደር ነኝ ኢትዮጵያን አገለግላለሁ ብለው የመጡ ጄኔራል ናቸው። ህዛም በትግራይ ጦርነት ጊዜ በጣም ሲሞካሹ ምን ሲሉ የነበሩ ናቸው። ሲያሞካሹአቸው የነበሩ ናቸው። አሁን እውነት ነው እሱን ልመጣልን። ህዛ ደግሞ እንደገና ሲቪልም ያሉ ሾልኮ የወጣው ድምጽ ምናምን ብለው ይሄንን ያስተላልፋሉ። በነገራችን ላይ የመከላከያ ጄኔራል አይደለም እኔም አሁን አንተ ስቀርብ እኮ
ፍቃድ ያስፈልገኛል የመከላከያ ጄኔራል መግለጫ ሊሰጥ ማብራሪያ ሊሰጥ በመከላከያ ጉዳይ ላይ ፍቃድ ያስፈልገዋል አሰራር አለን የመከላከያ ኦዲቶሪያል ፖሊሲ አለን በሚዲያ ማለት ነው ማንንም መጥቶ ሊናገር አይችልም ስለዚህ መከላከያ አክቲቭ ይያሉ የተናገሩን ነገር አይደለም ሲቪል ይያሉ ተናግረውት ከሆነስ ከንግግሩ ላይ ምንድነው ችግሩ እነዚህ ሚዲያዎች ለምን አሁን ማምጣት ጀመሩ አዋርደው በጣም ሲተቿቸው የነበረ በጣም በሚገርም ሁኔታ እኔ እነሱ ሲያቀርቧቸው ነው በጣም የገረመኝ እነዚህ ሲያደርጉ አሁን ለምን ተፈለገ ይሄንን ለማምጣት መከላከያ ሰራዊት እስከተናገሩ ላይ ያንዱን የበላይነት ለማረጋገጥ አልታገልኩም yes ያንዱን ሃይማኖት ያንዱን ብሔር ያንዱን የፖለቲካ ሐሳብ የበላይ ለማድረግ ወይም የበታች ለማድረግ መከላከያ አይታገልም ከጭብጥም አንፃር ከመጣን ማለት ነው ስለዚህ ይሄ ኖርማሊ ቀደም ሲል እሳቸው በጡረታ ላይ በነበሩ ሰዓት ወይም ሲቪል ሆነው ምናምን የሆነ ቦታ ያለ ፈቃዳቸው በሆነ አጋጣሚ የተናገሩት ነው ይሆናል እንደሱ ከሆነ አሁን ለምን መጣ ምትለዋ መሰረታዊ ነጥብ ትመስለኛለች እሷ ነገር የመጣችበት ምክንያት እኔ ስሰማውና ስረዳ ቀደም ሲል እርሱ ያነሱት ብሔርን ከብሔር ምናምንን የማጋጨት ወይ ምናምን ተልኮ ኖሮት ነው የሚል መደምደሚያ ላይ እኔ ደረስኩ በራሴ ነው ምሉት ይሄ ከሆነ በስሱ ቦታ ለመንካት ከታሰበ መከላከያ እንደ መከላከያ የብሔርተኝነት ጉዳይ አይፈትነውም ወይ ማለት ተልኮ ሀገራዊ ነው የሉዓላዊነት ኢሹ ነው ነገር ግን አሁን ሀገሩ ላይ ሰዎች በተጨባጭ ያያየን ያለ ነው እንግዲህ ይሄ እርሶን ላይመለከት ቢችል እንኳን የሰራዊት ጉዳይ ባይሆንም ሰው ስለሆኑ ኢትዮጵያዊ ስለሆኑ እኔም ሰው ስለሆንኩ ማአት ነገር ማንሳት እንችላለን ብሔርተኝነት እየተጫወተባት ያለች ሀገር ስለመሆኗ የተለያዩ ምሳሌዎችን እርሶም ከዚህ ቢሮ እስኪደርሱ እኔም ከዚህ ምናልባት እርሶ የመከላከያን ኢንፎርም ስላረጉ ሰዎች ደፍረው ስሮ ላይወሩ ይችላሉ እንጂ በቃ ሀገራዊ ሁኔታው ይሄን ነው የሚመስለው ይሄ በሆነበት ሁኔታ ላይ የመከላከያ ሰራዊት አባላት ሰው ናቸው ኢትዮጵያ ውስጥ ናቸው ብዙ ነገር እንደኔ ያሉ ብሔርተኝነት ፈትኗቸው የሆነ ጊዜ ላይ በተለይ አሁን እርሱ እንደሚሉት አይነት ግጭት በሚኖርበት ሰዓት ላይ ድንገት አፈሙዝ የሚያርዙሩበት እድል ሊፈጠር ቢችልስ ከእንደዚህ አይነት እንትን እናንተ ነፃ መቼም የመላእክት ስብስብ ስላልሆናችሁ እናንተ ትሆኑ የምትችሉበት እድል አለ አሁን ይሄ ምንድነው ቀደም ያልኩ ነው እነዚህን መሪዎች ታሳቢ ተደርጎ እየተነዛ ያለው ነገር ለምንድነው ሲባል እሱ እኮ ነው ለማላየን ነው ግን ይሰሙሃል ወይ ነው ጊዜ የላቸው አየር ላይ ስላለው ሳይሆን መሬት ላይ ስላለው ነው የሚጨነቁት ቀደም እንዳልኩ የውጩን ጀነራል አበባው ልክ ነው እውነት ነው ሌላው ሰራዊት እውነት ነው እሱን ነው መመጣለህ አይሰማም ሌላው ሰራዊት ለነገር ነው እሱን ውጭ ስላለው ነገር ከወታደራዊ አታሽ ምናምን ይመጣላቸዋል የውጭ ስጋት ከሀገር ውስጥ የተለያዩ ነገሮች ይመጣላቸዋል መሬት ላይ ምን አለ ነው እንጂ እኛ ለምሳሌ ሚዲያ ሞኒተሪንግ እንሰራለን እንደ ህዝብ ግንኙነት ይሄንን እነማን ሚዲያዎች ናቸው መከላከያ ላይ ፎከስ አድርገው የሚሰሩ ለምን ይሰራሉ ከጀርባቸው ምንድነው ከመረጃ ጋራ ትንተና ይደረጋል ተጨምቆ ከስንት አንድ ቀን መከላከያን በጥላትነት እየፈረጁ ያሉ ሚዲያዎች እነዚህ ናቸው ሊባል ይችላል አለበለዚያ የቀን አጀንዳ ያደርግልን መስሜ የለውም አሁን ለምሳሌ እኔ ሂጄ በሚዲያ የሰማሁትን ክቡር ኢታማጆር ሹም ክቡር ምክትል ኢታማጆር ሹም እንዲህ ተባለና ወግድ ነው የሚሉ እስካቸው እውነት ነው በየደረጃው የሚገኘው ሰራዊትስ ምጥን ተደርጎ ስለሚሰጥ ማለት ነው ከዛ ባሻገር ደግሞ ያለው ልንገር እሱን ነው መመጣል ፈተና አይሆንም ወይ ፈተና ሆኖ አይተነዋል በመከላከያ ሰራዊት ወንድሜ ፈተና ሆኖ አይተነዋል አዋቅቶናል እኮ ከራሳችን ይወጣ ትግራይ ላይ በገጠመን ጊዜ ብሔርተኝነቱ ፈተና ሆኖ መጥቶ አዋቅቶናል ደም ተፋሰናል እንደማይጠቅም እናስተማረበታለን እንለማመድበታለን አሁን በገጠመን ነገር ያውኑስ ላይ ቢደገም ልንገር እሱ እኮ ነው አልተደገመማ ባልተደገመ ነገር ለምን አወራለሁ ይሆናል ሰማይ ቢወድቅስ ብዬ እኔ ማውራት አልፈልግም አሁን ኦሮሚያ ላይ ሸኔ የሚባለው ኃይል ሲነሳ የኦሮሞ ጄኔራል ይሆኑ በብሔራቸው ኦሮሞ ልበር እንግዲህ ማለት ቢሄዱ ኖሮ ትግራይ ገጥሞን እንደነበረው በትግራይም በመቶዎች የሚቆጠሩ እኔ ኢትዮጵያዊ ነኝ ብሎ መስዋዕትነት የከፈለ ጓዶቻችን አሉ ይሄዱት እንዳሉ ሁሉ ማለት ነው ልክ ኦሮሚያ ላይ ግጭት ሲገጥም ሰፈረ ተነስተው ወደ ኦሮሞ የምትሄድ ከሆነ አማራ ላይ አሁን ግጭት ገጠመ የአማራ ጄኔራልና ምናምን ከፍተኛ መኮንን እዛ ገጥሞ እንደነበረ ቢገጥመን ኖሮ አሁን ያገኘነው አንጻራዊ ሰላም ይኖር ነበር ወይ የሪፎርሙ አንድ ውጤት የሚባለው እሱ ነው ገለልተኛ ሆነ ከብሔር ከሃይማኖት ከፖለቲካ ሐሳብ ገለልተኛ ሆነ ስራ ነው በዚህ የሚጠለፍ ሰው ካለ እነዚህ ቅድም ያልኩ ጄኔራሎች በብዙ ፈተና ነጥረው እዚህ የደረሱ ናቸው አይደል የሚንጓለል ካለ ይንጓለላል ማለት ነው ለምሳሌ በመጪው ምርጫ ማለት ነው
ብልጽግና ፓርቲ አይመረጥም ሌላ ኤክስ የሚባል ፓርቲ ህዝቡ መርጦ ብልጽግና ቢው አረ ብልጽግና ከሞተማ እኔ ማብሬ ልሙት ወይም ከወደቀማ አብሬ ልውደቅ የሚል ካለ አብሮ ይወድቃል ማለት ነው ወይም አብሮ ሲነሳ አብሮ ይነሳል ማለት ነው ኢትዮጵያ ብሎ ቃል የገባው ሰራዊት ይቀጥላል እንደሱ ነው እየነጠር የሚሄድ ዳግም ሲመረጥስ አይ ኤክስ የሚባለው በማጭበርበር ነው ብሎ መከላከያ ሊወግን አይችልም የሚወግን ነገር ገለልተኛ የማይሆን ሰራዊት ካለስ እየተበጠረ ይሄዳል ግለሰቦች አጀንዳ አይደሉም ግለሰቦች እየታረሙ እየታሸን እየተቀረጽን ነው እዚህ ምን ደርሰው ወታደራዊ ቅጣቶች አሉ ወታደራዊ ወንጀሎች ሲፈጸሙ ፍርድ ቤቶች ይወስናሉ አስተዳደራዊ እርምጃዎች አሉ ስለዚህ እነዚህን ያደረግን እያነጠርን ተቋም የመገንባት ስራ እየሰራን እንሄዳለን ማለት ነው ስለዚህ እኔ በብሔር የሚያነሳሱ እነዚህ ሚዲያዎች ላይ ግን አንድ ነገር ብቻ ማለት ፈልጋለሁ ቢያንስ ህዝቡን ምኑን እንተው ሰራዊት በራሱ በጣም ትልቅ ማህበረሰባዊ ትስስር ያለው ተቋም ነው ከጥንት ጀምሮ ለምሳሌ አይተ ከሆነ በአመጽ የፖሊስ መለዮን በዱላ ተሰክቶ በሚዲያ ላይ ሲያውለበልቡት ነበር አይደለ የተለያዩ ሚዲያዎች ውጭ ያሉ ሚዲያዎች ያውለበልቡት ነበር እሱን ነገር እሱ ላይ መስዋዕትነት አለ ማለት ነው መለዮን ከፍ ነው ያደረጉት እሱን ይሰብኩበት ነበር ስለዚህ ሰራዊት ከጥንት ጀምሮ እስከ ዛሬ ወደፊትም ሰራዊት ልናገኝ ከሆነ ዋጋ ከፍሏል ለዚች ሀገር አባትህ ዋጋ የከፈለው የተሰወው ወይም አገልግሎት ጦርታ ያወጣው አጎትህ ዋጋ የከፈለው ወንድምህ ወይም ለሴት ባለቤቷ ዋጋ የከፈለው ለድርጅት ለሆነ ለግለሰብ አይደለም ከጥንት ጀምሮ እስካሁን ድረስ እንደ ተቋም ሲታይ ማለት ነው እንደ ተቋም ሲታይ ከውጭ ነው ሰራዊቱን የሚያጥላሉ ኖ ልትላቸው ይገባል እና አርፋችሁ ተቀመጡ ማለት መቻል አለበት አንድ የምንወደው ከሀገራችን ነገር እሴት ካለ መከላከያ መሆን መቻል አለበት መከላከያና ሰራዊቱ ክብራቸውን የተመለከተ ጉዳይ ስላነሱ ማጠቃለያኑም እሱን እናርግ አንድ ሀገራችን ውስጥ የሚገኝ ጻፊ ናቸው በጣም ሀገራቸውን የሚወዱና ስለ ሀገራቸው ተቆርቋሪ መሆናቸውን በተለያዩ ጽሁፎቻቸው ላይ ለመገንዘብ አይከብድምና አሁን በስተመጨረሻ ላይ ታተመ መጽሐፋቸው ይመስለኛል ችቦ የሚል ከመድበሉ ላይ ነጻነትን የማናቁ ነጻ ሰዎች የሚለው ጉዳይ የመከላከያ ሰራዊታችንን ክብር የተመለከተ ነው ምንድነው እሳቸው የሚያነሱት በአሜሪካን ሀገር በነበራቸው ቆይታ ላይ ለአሜሪካን ወታደሮች ወይም ደግሞ ስለ አሜሪካ ሲሉ መስዋዕትነትን ለከፈሉ የሰራዊቱ አካላት አሜሪካ ለማንም የማትሰጠው ክብር ነው የምትሰጣቸው አሁን እንደውም ጥሩ የሆነ የግሪን ሌጋሲ ወቅት ላይ ነን ተቋማቹ ራሱ በዚያ ደረጃ ያምራል አዲስ አበባን በተመሳሳይ በተለያየ መልኩ መዋቢያ ስፍራዎች እየተሰሩ ነው ነገር ግን የታለ የሰራዊቶቻችን ለኢትዮጵያ መስዋዕትነት የከፈሉ ሰራዊቶቻችን መካነ መቃብር የታለ ስም ዝርዝራቸው ምን ማለት ነው ይሄ የሚል ጥያቄ አንስቶ እንደውም ይሄ ጥያቄና ይሄ አደራ ለጋዜጠኞችና ለታሪክ ተመራማሪዎች ተዋለው ስላለ እኔ የመጀመሪያው አደራ ተወጪሎንና ይሄን ጥያቄ ላቅርብ የታለ መካነ መቃብር ስፍራቸው ክብራቸው በጣም ጥሩ ነው ምንድነው በእኛ ኖርማሊ መተዳደሪያ ደንባችን ላይ አንድ ሰራዊት በሚሰዋበት ጊዜ ግንባር እንዴት ነው ቀብሩ መፈጸም ያለበት የሚል ኖርማሊ አለን ስርዓት እንደገና በየደረጃው ቀብሩ እንዴት ይፈጸማል የሚል አለ እሱ አጠቃላይ ከባህላችን ጋራ ምንም ሃይማኖት ጋራ ታይቶ መሰራት ያለበት ወደፊት ስራ ነው ያልከው ነገር ምንም ጥያቄ የለው አንድ ቦታ ላይ መካነ መቃብር ስምን ዘርዝረ ምን ብለ ከሃይማኖት ከምን ከባህል ከምን ይፈቅድልናል ወይ ከሌሎቹ ስላየን ይሄ ታይቶ ተጠንቶ መደረግ መቻል አለበት ክብር መስጠት አለብን yes ምንም ጥያቄ የለው ወታደር ከዚህ በላይ መከበር መቻል አለበት የማህበረሰብ ንቃተ ህሊና ያደገ በሚሄድበት ጊዜ ከዚህ በላይ ዋጋ የሚከፍል ሰው እንዲመጣ ወጣት እንዲመጣ መከባበር መቻል አለብን ይሄ ምንም ጥያቄ የለው አሁን እሱ ነው የተገላቢጦሽ ሆነ ይሄ መካነ መቃብር ያልከው ምናምን ነገር በውጭ ምናየው ይቅርና እንደ በሌብላችን ጀግናን በሚያከብርበት ስታንዳርድ መቼ ሆነን አሁን የሆነ ያለው እኮ ሰራዊቱ ጋር የሚያላትሙት ወጣት ልንገር ካለ ደሞዝ የሚፋለም ነው ይሉታል ካለ ምናምን የሚፋለም አንተስ በምንድነው እየተዳደርክ ያለው እሱ ሲሰዋ እሱ ሲሞት እናት አባት ዋይ ብለው ነው የሚቀሩ ልጅ ካለው ዋይ ብሎ ነው የሚቀሩ ምንም መጦሪያ ሳይኖራቸው ያዋጓል አንተስ እንደሱ ነው ወይ ውጭ ነው የምታዋጋው የዩቲዩብ ብር ላይ ተከፍላለህ ወይ ለተሰውት ታመጣለህ ወይ ተከፍላችኋለህ ተሰጣችኋለህ
እንደው የሚያፋልሙትን ወጣት የሚያነሳሱትን ወጣት መከላከያ ምትችሉትን ልንገሩት ምትችሉትን በጣም ቀላል የምር ከሆነ የምር በመከላከያው የሚመካ መንግስትም ካለን ለምሳሌ ለሟች ሰራዊት ቤተሰቦች ቅድሚያና ክብር መስጠት እናንተ በቁማችሁ ላላችሁት ወታደሮች ሌላ ኃላፊነት ላይ ስላላችሁ ዛሬ ኮርሶ ሜዳኮ ቀበሌ ይሰለፋሉ አይደል ክፍለ ከተማ ይሰለፋሉ እንደኔ ተራ ጠብቀው ነው የፈለገ ዛም መሬት አስተዳደር ይዱ ምናምን አንደኛ እንዲገቡ ድል አይሰጡትም አውቶቡስ ላይ የሚነሳሉት የለም የመከላከያ ሰራዊት ልብስ ለብሶ እንደኔ ተንጠልጥሎ ይሄዳል እሱን ማረጋ አይቻልም እንደው ለዚህ ዕውቀት ይጠይቃል ገንዘብ ይጠይቃል ይቻላል ድንቅ አስተሳሰብ ካለ አሁን ለምሳሌ ባለፈው ተደርጓል እኮ መከላከያው ስለሚዋጅቅ እንዳይመስለ እሳቢያችን ስለሚዋጅቅና የሚመሩንን ስለማናውቅ ነው እንጂ ለመከላከያ ክብር ቆማለሁ ብሎ እጁን በደረቱ አድርጎ ሲያደርግ ለሰጠው ከውጭ መጡ ዲያስፖራዎች ምናምን ለምትሰጡት ሰርቪስ እናከብራቸዋለን ሲሉ ልጆቻችን ዩኒፎርም ለብሰን ትምህርት ቤት ስናደርስ የነበረ ክብር በጣም የሚገራርሙን ለውጦች እኮ መጥተው ነበር እሱ ያደገ ይሄር ነበር ሰራዊት አገልግለ ስትወጣ ጡረታ የወጡ ጄኔራሎች ጡረታ የወጡ ከፍተኛ አመራሮች ወታደር አገልግሎ እንዴት ነው የሚስተናገዱት አሁን ጡረታ እኮ ወጥቷል አገልግሎ እንዴት ነው በመስተዳደሩ የሚስተዳደሩት እንደ ህዝብ በደል ይደርስባቸዋል ግን ኢትዮጵያን ተሸክመው ጡረታም ቢወጣ እስከለተው ሞቱ ድረስ ኢትዮጵያን አይበድል በጣም የሚገርመው የዚህ ሰራዊት ዲሲፕሊን እኮ እሱ ነው ልክ የቀድሞ የኢትዮጵያ ሰራዊት እምንለምንባት ሀገር እንኳን እንድትኖረን እንፈልጋለን እንዳትፈርስ እንደሚሉት ሁሉ ማለት ነው እምንለምንባት ሀገር ለምነዋል ምን ብለዋል እንደዛው የሰራዊት ዲሲፕሊን ይሄ ነው ጥብቅ ነው ጥብቅ የሆነ ዲሲፕሊን አለውና ለዚህ ሰራዊት ለማይዘርፍህ ለማይገልህ ላንተ ክብር ቆማለሁ ብሎ ለሚሰዋ ኃይል ክብር መሰጠት መቻል አለበት መንግስት በዚህ አስተዳደሩ ጋዜጠኞች እንደናንተ አይነት ሚዲያዎች በጣም መሰራት መቻል አለበት ተቋማችንም ይሄንን ድጋፍ ያደርጋል ባይዘው አሁን አዲሱ ጠቅላይ መምሪያ አካባቢ የሚታሰበው አንደኛው እሱ ነው ወታደራዊ ሙዚየሞች እንዲስፋፉ ይፈልጋሉ እነዚህ ነገር ሐውልቶች እንዲቆሙለት ያስፈልጋል በተለይ ከእርስ በርስ መገዳደል ወተን ወደ ኡነተኛው ሰላምና እድገት መሄድ ስንጀምር እነዚህ ነገሮች እየመጡ ይሄዳሉ ተተኪም ማፍራት ይቻላል በዚህ መስለኛል የተከበራችሁ ተመልካቾቻችን እንግዲህ ከኮሎኔል ጌትነት አዳነ የሀገር መከላከያ ሚኒስቴር የህዝብ ግንኙነት ኃላፊ ጋር የዛሬው የነበረን ቆይታ ይመስል ነበር አዘጋጅና አቅራቢ ስሜነ ባይፈርስ ነኝ ኮሎኔል ጌትነት አዳነን በእናንተ በዋልታ ነጻ